ይሄው ኬካችን ደርሷል። ይሄው እንዴት ነው ሲቆረስ ደግሞ እናሳያችኋለን። ያው አልቀዘቀዘም። ኬክ ግን ከመውጣታችሁ በፊት መቀዝቀዝ አለበት። ምክንያቱም በትኩስነቱ ለመውጣት ስትሞክሩ ይሰበራል። እንዳይሰበር ደግሞ ግዴታ መቀዝቀዝ አለበት። ቢያንስ 10-15 ደቂቃ እስኪቀዘቅዝ መጠበቅ ነው እና በተረፈ ኬክ በቀላሉ ምንም ይሁን ቤት ውስጥ ነው ዱቄቱንም ማዘጋጀው። ሁሉን ነገር ቤት ውስጥ ነው ማዘጋጀው። ሱኳሩንም ራሴ መጥኜ ሁሉ ነገሩ ራሴ መጥኜ ኬክ በቀላሉ መስራት ይቻላል እና እንደዚህ በቀላሉ እየሰራችሁ ተለማመዱ። ደግሞ አንድ ቀን ጋብዛችኋለሁ ቤቴ እንደዚህ ሰርቼ ጋግሬ ኬክ ለማይወዱት ደግሞ ያው ዳቦ ጋግርላችኋለሁ፣ ችግር የለም። እና በተረፈ ኬኬችን ትመስላለች። ለማንኛውም ነው ተጋበዙልኝ። ይሄው አንደኛ ኬካችን እየበሰለ ነው። አያችሁታ? ደግሞ የሰራሁት በነምበር 2 ዱቄት ነው የሰራሁት። ሚክስ ግማሽ ግማሽ አድርጌ በጣም ቆንጆ ነው የሚሆነው፣ ለጤናም ጥሩ ነው። ለዛ ብዬ ነው በ2 ቁጥር ዱቄት ሚክስ አድርጌ የሰራሁት። እስቲ እንዴት አያችሁት? እየበሰለ ነው እንግዲህ ኦልሞስት አሁን 20 ደቂቃ አልፎታል። አንድ 5 ደቂቃ ወይ 6 ደቂቃ ቢቀረው ነው። ከዛ እናወጣለን። ከዛ ደግሞ ሌላ ኬክ እንከታለን። እዚህ ጋር 2 ኬክ መጋገር ይቻላል፣ 2 ጎን ለጎን። ግን እንደዚህ አይነት ሳህን ስለሌለኝ ነው አለኝ። ሌላ ግን የምፈልገው እንደዚህ አይነት በዚህ ሳህን ስለምፈልግ ለዛ ብዬ ነው ይሄንን እየጠበቅኩ ያለሁት። ይሄ ሲወጣ እንግዲህ ዜብራ ኬካችን ደግሞ ይገባል። ከዛ አሳያችኋለሁ። ይሄው አንደኛው ኬካችን ወጥቷል። ዲፎ የሚያክል ኬክ ሳህን ላይ ደግሞ አድርጌ አሳያችኋለሁ። ይሄው ኬኩ ዲፎ የሚያክል ኬክ እንዴት ነው? ኑ እንብላ። ይሄ ትንሽ ወፈረ፣ ቀጠን ማለት አለበት። ከዛ ይሄንን አረጋዋለሁ፣ ብራውኑን ቸኮሌት የጨመርኩበትን። ኦኬ
ትንሽ ወፈር ስላለ አሁን ፎረናችን ሞቆልናል፣ እንከተዋለን። ከዛ ከ30 ደቂቃ በኋላ ደግሞ አብረን እናያለን። ኦኬ ከ30 ደቂቃ በኋላ ደግሞ እንግዲህ ኬካችን ይደርሳል። እስከዛ የሰራንበትን እናጋግረዋለን። ይሄኛው እንዴት ነው? ዲፎ ያክልም እንዴት ነው? ምን ልጋብዛችሁ እስቲ? ዛሬ ኬክ አብረን እንስራ። እስከ ዛሬ አብረን ሰርተን አናውቅም። የተሰራውን ብቻ ነው ማሳያችሁ። ዛሬ ግን አብረን እንሰራለን። ጠብቁኝ። ግን ተሳስቼ አስቀድሜ ጨማምሬያለሁ። ሌላም ኬክ ስለከተትኩኝ አሁን እዚህ ላይ በቀላሉ ነው የምንሰራው። እኛ ብዙ ፕሮሰስ አናበዛም። እኔ በቀላሉ ነው ኬክ የምሰራው። እዚህ ጋር አሁን 1 ካፕ ስኳር ጨምሬያለሁ። 4 እንቁላል ጨምሬያለሁ። 1 ዮገርት ጨምሬያለሁ። ዘይትም ደግሞ 1 ካፕ ጨምሬያለሁ። እንግዲህ አሁን ምን እናደርጋለን? ሚክስ እናደርጋለን ማለት ነው። ድምፁ እንዳይረብሻችሁ እንግዲህ ቫኒላም ጨምሬያለሁ። አሁን እንደዚህ ሆኖልናል። አሁን ዱቄታችንን እንጨምራለን። ይሄ ዮገርት ኬክ ነው፣ በወተትም ይሰራል። ይሄ ነው በቀላሉ ነው የምሰራት። ዱቄትን እንደዚህ አዘጋጅቼ አስቀምጫለሁ እንዳረሳ። መጀመሪያ ኬክ ግን ለመጋገር ስታስቡ የሚያስፈልገውን ነገር ሁሉንም ነገር ካላስተካከላችሁ አንድ ነገር ሚስ ታደርጋላችሁ። አንድ ነገር ሚስ ተደረገ ማለት ኬኩ ኬክ አይሆንም ማለት ነው። አሁን እዚህ ላይ ሁሉንም ነገር ይሄው ዱቄትና 2 ካፕ ዱቄት ቤኪንግ ፓውደር አድርጌበታለሁ። አዘጋጅቼ ያስቀመጥኩት ነው። ከዛ ቼን ጨምራታለሁ። ኬኩ ትልቅ እንዲሆንልኝ ስለምፈልግ ትንሽ ዱቄት ጨምራለሁ። እቺን 2 የሾርባ ማንኪያ ጨመርኩበት። ብራውን ኬክ ነው የምንሰራው። 1 ኬክም ከትቻለሁ። እሱ ያው ውስጥ ነው አላሳየኋችሁ። ይህ ብቻ ነው ያሳየኋችሁ። ያው በቀላሉ ኢትዮጵያን ብትሆኑ በቀላል በድስት መስራት ይቻላል። በመጥበሻ መስራት ይቻላል። ጋዙ ተቀንሶ ጋዙ ቅንስ ይደረጋል። በመጥበሻ ምን የመሰለ ኬክ ይጋገራል። በድስትም ይጋገራል። ቀላል ነው ኬክ። ያው እኛ ዝም ብለን በቀላሉ መስራት እንችላለን። ይሄው እንደዚህ ሆኖልናል። አሁን ይሄንን 2 ቦታ እናካፍላለን። ምክንያቱም የምንሰራው ዜብራ ኬክ ነው። ኦኬ ዜብራ ኬክ ለማድረግ እቺን 2 ቦታ እናካፍላታለን። እና ይሄንን ለ2 አካፍለናል። አሁን ግማሹ ላይ
ኮካ ፓውደር እንጨምርበታለን። ከዛ እሱን ትንሽ ወተት ጠብ አድርገን ቀጠን እንግድልን እንመተዋለን። እዚህ ላይ ያካፈልነው ላይ እቺን እንጨምርበታለን። ይሄ በቃ ከዛን ወተቱ ቀጠን እንዲያደርግልን ወተት እንጨምርበታለን። ምክንያቱም ኮካው ስለተደረገበት እቺ ማግጠኛ ናት እቺ። ኦኬ ከዛ የማያስፈልጉትን ነገሮች ወደዛ እንወስዳቸዋለን። ስሰራ ወተት ሲበዛ ስለማልወድ ሁሉንም አንድ ላይ ጨማምሬ ነው የማዘጋጀው ስሰራ። ምክንያቱም እዚህ ጋር ብዙ እቃ ሲበዛ አይመቸኝም፣ ለስራም አይመቸኝም። አሁን እቺን እንደገና ምን እናረጋታለን? ሚክስ እናረጋታለን። ሚክስ አድርገን ደግሞ ተመልሰን እንገናኛለን። ይሄ ፋይናሉ እንደዚህ ሆኗል። እንግዲህ በኋላ ሌላ ኬክ አለ ውስጥ እሱ ሲወጣ እቺን ደግሞ ከታታለን ማለት ነው። ከዛ በቃ እስከ መጨረሻ አሳያችኋለሁ።
ኬካችን ደርሷል። ካርቶን ውስጥም ገብቷል። አሁን ወደ ታዘዘበት ይሄዳል። ይኸው ስንከድ ነው። ከደን ነው። ተከደነ፣ ተከፈተ።